ህይወትን መቆጣጠር የዕለት ተዕለት ተግባርህ ነው እንጂ የሆነ ጊዜ ላይ ደርሰህበት የምታገኘው መዳረሻህ አይደለም። ህይወትን የግል ህይወትን በራስህ ቁጥጥር ውስጥ ማድረግ የዕለት ተዕለት እንቅስቃሴ ዋናው አንዱ አካል ነው መሆን ያለበት እንጂ የሆነ ጊዜ ላይ ራስን መቆጣጠር መቻል፣ ህይወትን መቆጣጠር መቻል የምትደርስበት ነገር አይደለም። በየቀኑ መኖር የሚገባ ነገር ነው። ህይወትን በ5 መሰረታዊ ነገሮች ላይ መቆጣጠር መቻል አለብህ። ራስህ ላይ መስራት፣ ከዛ ሙሉ በሙሉ የህይወትህ ማስተር መሆን፣ የህይወትህ ቁልፍ ዋና አዛዥ መሆን ማለት ነው። የመጀመሪያው ፊዚካል ፋውንዴሽን ነው። አካልህ የትም ቦታ የምትገኝበት፣ አካልህ ለአእምሮ የሚያስፈልግህ፣ አእምሮህን የያዘ አካልህ መንፈሳዊነትህን የያዘ ነገር ነው። ስለዚህ የመጀመሪያው ፊዚካል ፋውንዴሽን ወይም ደግሞ አካልህ ላይ መስራት አለብህ። አካልህ ላይ ስትሰራ 3 ነገሮች አሉ። የመጀመሪያው ነገር ኤክሰርሳይዝ ነው። ከዛ ኒውትሪሽን፣ ከዛ ደግሞ ረስት ኤንድ ሪከቨሪ የሚባል ነገር አለ ማለት ነው። ኤክሰርሳይዝ ምንድነው? ስፖርት መስራት አለብህ። ስፖርት ስትሰራ አእምሮህ ፈጣን፣ አካልህ ጠንካራ፣ ቀልጣፋ፣ የምንም ነገር ጀምሮ ለመጨረስ ብርታትና ወኔ ተነሳሽነት ያለህ፣ ሙድህ በምንም አይነት ነገር ስዊሊንግ የሚያጋጥመው ይሄ አንድ ጊዜ ከፍ አንድ ጊዜ ዝቅ የማይል ሙድ፣ ስቴብል የሆነ ሙድ እንዲኖርህ ያግዝሃል ማለት ነው። ሌላው ኒውትሪሽን ነው። ኒውትሪሽን ማለት በጣም ብዙ ሰው የሚወስደው የተመጣጠነ ምግብ መጠቀም ብቻ አድርጎ ነው። ግን ኒውትሪሽን ሌላም ነገር አለው። ኤክሰስ የሆነ ብዛት ያለው ምግብ አለመጠቀም አንድ ኒውትሪሽን ነው። በጣም ብዙ ሰው ጠረጴዛ ላይ በርካታ ምግብ ስላገኘ ብቻ ወይም ደግሞ ሊጋብዙት የሚችሉ ሰዎች በአካባቢው ስላለ ብቻ ቀን ሙሉ ሲበላ የሚውል ሰው አለ። ሀያዎቹ ላይ 30ዎቹ ላይ ሆኖ ሰው ማስተካከል ማይችለው የሰውነት ክብደት መጠን አለው። እንደዛ አይነት ሰው መሆን የለብንም። እድሜህ ሀያዎች ላይ እና 30ዎች ላይ ከሆንክ ኤክሰርሳይዝ ማድረግ ኒውትሪሽን መመጠን አለብህ ማለት ነው። ሌላው ረስት ኤንድ ሪከቨሪ ነው። ረስት ኤንድ ሪከቨሪ ጥናቶች እንደሚያሳዩት አንድ ሰው የተስተካከለ አካል እንዲኖረው፣ ስቴብል የሆነ አካል እንዲኖረው፣ ረጋ ያለ ማንነት እንዲኖረው፣ ጤናማ የሆነ አካል እንዲኖረው ከ7 እስከ 8 ሰዓት ድረስ እረፍት ያስፈልገዋል። ያ ማለት ቀኑ ሙሉ ስትሰራ ከዋልክ ቢያንስ ከምሽቱ 4 ሰዓት ላይ መተኛት አለብህ ማለት ነው። ግን ደግሞ አብዛኛው ሰው ከምሽቱ 4 ሰዓት ላይ አይተኛም። እስከ 7 እስከ 8 እስከ 9 ሰዓት የሚቆይ ሰው አለ። ይህን የሚያደርግ ደግሞ ቲክቶክ እያየ፣ ፌስቡክ እያየ፣ ኢንስታግራም እያየ የተለያዩ ሶሻል ሚዲያዎች ላይ ራሱን ኢንቨስት እያደረገ ነው። እነዚህ ነገሮች አይንህን፣ ቆዳህን፣ ኤቭሪቲንግ አካልህን ነው ዳሜጅ የሚያደርጉት። ረስት ኤንድ ሪከቨሪ ያስፈልግሃል ማለት ነው። ሌላው ሁለተኛው ህይወትህን ለመቆጣጠር የምትሰራበት ነገር ሜንታል ኤንድ ኢሞሽናል ኢንተለጀንስ ነው፣ ወይም ደግሞ ሜንታል ኤንድ ኢሞሽናል ሪሳይለንስ ይባላል። አእምሮና ስሜት ላይ መስራት ማለት ነው። በአእምሮና በስሜት በሳል መሆን ማለት ነው። አእምሮ ማለት ሀሳብ ነው። በሀሳብ በሳል መሆን አለብህ። የሆነ ያሰብከውን ሀሳብ የሆነ ሰው መጥቶ ወይም የሆነ አካል መጥቶ ወይም ደግሞ የሆነ የህይወት አጋጣሚ ተፈጥሮ አንተን ማስቀየር የለብህም። ሀሳብ ላይ ጠንካራ የሆነ አቋም መፍጠር መቻል አለብህ ማለት ነው። እንዲሁ ሌላው ደግሞ ኢሞሽን ነው። ኢሞሽንህ ምንድን ነው? ስሜትህን መቆጣጠር መቻል አለብህ ማለት ነው። ላይክ በአካባቢ ያሉ ሰዎች አንተን የሚረብሽ ስነ ምግባር እያሳዩ ባለበት ሰዓት አንተ በዛ ሁኔታ ውስጥ መቆየት መልመድ ማለት ነው። ኢሞሽንን መቆጣጠር ማለት ሰዎች እያናደዱህ እንድትመታቸው እያደረጉ ስሜታዊ እንድትሆን እያደረጉ ባለበት ሰዓት የነሱ ምላሽ ፖዚቲቭ አድርገህ መጠበቅ እሱ ኢሞሽናል ኢንተለጀንስ ነው። በጣም ብዙ ሰው እዚህ ጋር ሜንታልና ኢሞሽን ላይ የሚስተው ነገር ምንድን ነው? በጣም ብዙ ሰው በልጅነት ህልሙ ቢዝነስ የመገንባት የሆነ ነገር ለማድረግ ትልቅ ድርሻዎችን የመወጣት ኃላፊነት ይዘህ እያሰብክ ትመጣና የሆነ ሰው ይሄ እኮ አይሰራም፣ ይሄ እኮ እኔ ሞክሬው፣ ይሄ እኮ እነ እከሌ ሞክረውት አይሰራም፣ ትተነዋል፣ ተወው ሲሉ ያን የመተው አዝማሚያ ይታያል ማለት ነው። ስለዚህ እዚህ ጋር ሜንታል ኤንድ ኢሞሽናል ሪሳይለንስ ላይ መስራት አለብህ ማለት ነው። ሜንታል እና ኢሞሽናል ሪሳይለንስ ላይ እንድትሰራ የሚያደርጉ 3 ነገሮች አሉ። የመጀመሪያው ኮንቲኒዩስ ለርኒንግ ነው። ለመማር መድከም የለብህም። ሁል ጊዜም መማር መቻል አለብህ። ያ ማለት ፖድካስቶችን ማየት። ፖድካስቶች ማለት አንተ ሊገነቡ የሚችሉ ሊያስተምሩ የሚችሉ ሀሳቦች የሚቀርቡባቸውን ሚዲያዎች መከታተል ማለት ነው። እንዲሁም ደግሞ ስኬታማ ሰዎች፣ የምታደንቃቸው ሰዎች ኢንተርቪው የሚደረጉባቸውን ፖድካስቶች ቀርበህ መከታተል ማለት ነው። በዚህ ሰዓት አብዛኛው ሰው
ቴሌቪዥን አለው፣ ቴሌቪዥን ስልክ አለው። በእጅ ስልክ በጣም ብዙ ፖድካስቶችን ስተከታተል ማለት ትችላለህ። የአንድ ሰው ህይወት የሚቀርብባቸው ውጣ ውረዱን የሚያስረዳባቸው የህይወት ኤክስፔሪየንሱን ሼር የሚያደርግባቸው የውጭም ሀገር ይሁን የሀገራችን ፖድካስቶች አሉ። የውጭ ሀገር ከፈለግ የውጭ ሀገር ፖድካስቶችን ኢንተርቪውን መከታተል ማለት ነው። የሀገር ውስጥ ከፈለግ ደግሞ የሀገር ውስጥ ፖድካስቶችን መከታተል ማለት ነው። በነገራችን ላይ በህይወት ውስጥ ጠቃሚ መረጃዎች ከሚቀርቡባቸው ፖድካስቶች አንዱ ይሄ ነው። ይህን ቻናል ሰብስክራይብ አድርገው። አመሰግናለሁ። ሌላው ስቶሲዝም ኤንድ ፐርስፔክቲቭ ይባላል። ይሄ ሜንታል እና ኢሞሽናል ኢንተለጀንሳችንን ዲቨሎፕ ከምናደርግበት ነገር ውስጥ ስቶሲዝም ኤንድ ፐርስፔክቲቭ ይባላል። ስቶሲዝም ኤንድ ፐርስፔክቲቭ ማለት ኃይልህን ጉልበትህን መቆጣጠር የምችለው ነገር ላይ ብቻ ማዋል ነው። በጣም ብዙ ሰው መቆጣጠር በማይችለው ነገር፣ መቀየር በማይችለው ነገር፣ ምንም ነገር ሪዲዛይን ማድረግ በማይችለው ነገር ላይ ነው የሚያደርገው። በጣም አብዛኛው ጦርነት አእምሮ ውስጥ ነው የሚያልቀው። በጣም የሚያስፈራን ነገር አብዛኛው ጦርነት የሚያልቀው አእምሯችን ውስጥ ነው። በህይወታችን ኤክስፒሪየንስ የምናደርገው ነገር ቀላል ነው። የፈራነውን የተጨነቅንበትን ያህል ከባድ ነገር አይገጥመንም። አብዛኛው ከባድ ነገር አእምሯችን ውስጥ ነው የምንጨርሰው። ይሄ ምንድነው? ስቶሲዝም ኤንድ ፐርስፔክቲቭን አለማወቅ ነው። ስቶሲዝም ኤንድ ፐርስፔክቲቭ ማለት ኢነርጂህን፣ ጉልበትህን፣ ሀሳብህን ያለህን አቅም በሙሉ አሟጠህ መጠቀም ያለብህ ኮንትሮል ማድረግ የምችለው መቀየር የምችለው ማስተካከል የምትችለው ነገር ላይ ነው እንጂ ማስተካከል የማትችለው ነገር ላይ ጉልበትህን ኢነርጂህን መጠቀም የለብህም ማለት ነው። ይሄ ሜንታል ኤንድ ኢሞሽናል ሪሳይለንስ እንዲኖርህ ያደርጋል። ሶስተኛው ህይወትህን እንድትቆጣጠረው የሚጠቅም ነገር ፋይናንሺያል ኮምፒተንስ ነው። ፋይናንሺያል ኮምፒተንስ ማለት ነው ገንዘብ ደስታን ላይገዛው ይችላል፣ ግን ገንዘብ ነፃነትንና ምርጫን ይሰጥሃል። የሆነ ጊዜ ላይ ገንዘብ ከሌለህ ነፃነትና ምርጫ አይኖርህም። ነፃነትና ምርጫ ነገ እንዲኖርህ ከዛሬው ጀምረህ ገንዘብ ላይ መስራት፣ ያለህን ገንዘብ ማስቀመጥ መቻል አለብህ። አብዛኛው ሰው ገቢው እንደ ባለሀብት አይደለም፣ ወጪው ግን ከባለሀብት ጋር ተመሳሳይ ነው። ባለሀብቶች ኢንጆይ የሚያደርጉበት ቦታ፣ ባለሀብቶች ኢንጆይ የሚነዱትን መኪና፣ ባለሀብቶች የሚኖሩበትን አይነት ቤት መከራየት ወይም መስራት፣ እንደዛ አይነት ከአቅም በላይ መኖር አለ። ይህ ፋይናንሻል ኮምፒቴንስህን ይጎዳሃል። ስለሆነች ድሮፕሌት ኦፍ ዋተር የሆነን ባሊ መሙላት እንደምትችል ሁሉ ዛሬ ከሚያስፈልግህ ነገር ላይ የምታስቀምጠው ነገር ነገ ነፃነትህንና ምርጫህን ማድረግ እንድትችል የሚያስችልህ ገንዘብ እንዲኖርህ ያደርግሃል። ያስቀመጥኸው ገንዘብ ባለሀብት ያደርግሃል፣ ህይወትን ይቀይርልሃል፣ የገንዘብ ነፃነት እንዲኖርህ ያደርግሃል ማለት አይደለም። ግን እስቲል ነው። እስቲል ምንድነው? የሆነ ጊዜ ላይ ተጠራቅሞ አንድ ነገር ለማድረግ ነፃነትና ምርጫ እንዲኖርህ ያስችልሃል። ምንም ገንዘብ ካለመኖር ዛሬ የምታስቀምጠው የተወሰነ ገንዘብ ነገ ላይ የሆነ ምርጫ እንዲኖርህ ያደርጋል። ገንዘብ ከሌለህ በነገራችን ላይ ምርጫህን መኖር አትችልም። ገንዘብ ከሌለህ በነገራችን ላይ ነፃነት የለህም። ሰዎች ያዘዙህን ነው የምታደርገው። የሰዎች ባሪያ ነው የምትሆነው። ሰዎች ምርጫቸውን ይነግርሃል፣ የእነሱን ምርጫ ታደርጋለህ። ገንዘብ ከሌለህ እንደዛ ነው የምትሆነው። ገንዘብ ማኖርህ ደግሞ አንድ በአጠቃቅምህ ምክንያት ሊሆን ይችላል። እንደ ሀብታም ወጪ ታደርጋለህ፣ ገቢህ ግን የድሃ ነው። እዛው ያንተ አቅም ነው ማለት ነው። ስለዚህ ይህን ነገር ማስተካከል አለብህ። እንዴት ነው የገንዘብ ኮምፒቴንሲን መጨመር የሚያስችሉኝ ነገሮች አሉ ወይ ካልኸኝ፣ አዎ አሉ። የመጀመሪያው ምንድነው? ፋይናንሺያል ሊትሬሲ ነው። ስለ ገንዘብ መማር አለብህ። ኢኮኖሚክስ ማንበብ አለብህ። ላይክ እንደ ካሽ ፍሎ ኳድራንት አይነት የሮበርት ኪዮሳኪን መጽሐፍ ማንበብ፣ ሌሎች የቢዝነስ መጽሐፎችን ማንበብ፣ ገንዘብ እንዴት ማውጣት እንዳለብህ፣ ገንዘብ እንዴት ወደ አንተ ማምጣት እንዳለብህ፣ ገንዘብ እንዴት መስራት እንዳለብህ፣ ገንዘብ እንዴት ማስቀመጥ እንዳለብህ የሚያሳዩ መጽሐፎችን ማንበብ፣ ኢንተርቪዎችን ማዳመጥ፣ እዛ ላይ ፎከስ ማድረግ ማለት ነው። ሁለተኛው ሊቪንግ ቢሎ የወር ሚንስ ነው። ሊቪንግ ቢሎ ማለት የወር ሚንስ ማለት ገቢህንና ወጪህን ማወቅ ነው። ልክ መጀመሪያ እንዳልኳችሁ አብዛኛው ሰው ገቢው በአቅሙ ነው፣ ወጪው ግን እንደ ሀብታም ነው የሚያወጣ ሰው ምንድነው? ደሞዝ በተቀበለ በ10ኛው ቀን ምንም ገንዘብ የለውም ማለት ነው። አሁን ይህን አንዳንድ ሰው ከኑሮ ውድነት ጋር አስታኮ ያወራል፣ ግን እንደዛ አይደለም። ወላጆችን አይረዳም፣ ሚስት የለውም፣ ልጅ የለውም። የሚጠቀመውን ገንዘብ የሚጠቀመው ለራሱ ብቻ ነው። ግን ወላጆቻቸውን ከሚረዱ የራሳቸውን የግል ቤተሰብ ከመሰረቱ ልጆቻቸውን ከሚያስተምሩ ከሱ ጋር እኩል ገንዘብ ገቢ ካላቸው ሰዎች ብድር ደሞዝ በወጣ በ10ኛው ቀን ይጠይቃቸዋል።
እሱ እኮ ምንም የህይወት ኢንቨስትመንት የለውም ከራሱ ውጭ ማለት ነው። ከመብላት ከመጠጣት ከመልበስ ውጭ ምንም ገንዘብ አያወጣም። ግን ደግሞ ከሱ የተሻለ የገንዘብ ወጪ ያለባቸውን ሰዎች ገንዘብ ሲበደር ታገኙታላችሁ። ይህ ምንድነው? ሰው የአቅሙን ልክ አለመኖር ነው። የሚገባህን ነው መኖር ያለብህ። እሺ ወጪህና ገቢህን ማመጣጠን መቻል አለብህ። ከአቬሬጅ ወጪህ በላይ ማውጣት የለብህም። ማውጣት ካለብህ በላይ ማውጣት የለብህም። ገቢህና ወጪህን ማመጣጠን አለብህ። ሌላው ፋይናንሻል ኮምፒተንሳችን የሚጨምርን ነገር ኢንቨስቲንግ ነው። ኢንቨስቲንግ ማለት አብዛኛው የኢትዮጵያ ቲክቶከር እና ዩቲዩበር የሚሸወድበት ነገር ነው። አብዛኛው የኢትዮጵያ ቲክቶከር እና ዩቲዩበር የሚሸወድበት መንገድ በጣም ብዙ ብር ካገኘ በኋላ ዱባይ ሄዶ ይዝናናል፣ የሆነ ቦታ ሄዶ ይዝናናል፣ መኪና ይገዛል። ምንድነው ያገኘውን ገንዘብ አፈሰሰው ነው እንጂ ኢንቨስት አደረገው ማለት አይደለም። ዱባይ ሄደህ የተዝናናህበት ገንዘብ፣ የሆነ ቦታ ሄደህ የተዝናናህበት ገንዘብ ሌላ ገንዘብ ጄነሬት አያደርግም፣ ወጪ ነው። መኪና ምንም ቢዝነስ ሳይኖር ከገዛህ ለመኪና ነዳጅ በየወሩ ሌላ ወጪ አለብህ ማለት ነው። መኪናው በሆነ አደጋ ቢሰበር መኪናውን ማሰራት የምችልበት ገንዘብ የለህም ማለት ነው። ወይም ሌላ ወጪ ያስወጣሃል ማለት ነው። ራዘር በመኪናው ወጪ ገንዘብ ጄነሬት ሊያደርግልህ የሚችልህ የሆነ የቢዝነስ ድርጅት ብከፍት ያ ድርጅት ከ2 ከ3 ዓመት በኋላ መኪና መግዛት ይችላል። ስለዚህ መኪና ላንተ አሁን ትርፍህ ሆነ ማለት ነው። ኢንቨስቲንግ ማለት እዚህ ጋር ነው። ገንዘብህን ዋንስ ከኖረ በኋላ ኢንቨስት ማድረግ ያለብህ ገንዘብህን መጠቀም ያለብህ ሌላ ገንዘብ ጄነሬት ለሚያደርግ ነገር ነው። አብዛኛው ባለሀብት አስተውላችሁ አይታችሁት ከሆነ ቤት የለውም። ምክንያቱም ቤት ገንዘብ ጄነሬት አያደርግም ብለው ስለሚያስቡ በመቶ ሚሊዮን ኢንቨስት የሚያደርጉ ሰዎች ንግዶች ላይ፣ ወርቅ ቁፋሮ ላይ ምናምን ነገር ነው ያለው። ኢምፖርት ኤክስፖርት ላይ ምናምን ነገር ነው ያለው። ከዛ በኋላ ቢሊዮነሮች ከሆኑ በኋላ ወይም ደግሞ አይ አሁን ቤት መግዛት አለብን፣ ለልጆቻችን ቤት መግዛት አለብን፣ ለልጆቻችን መኪና መግዛት አለብን፣ አይ አሁን የኛ ኑሮ ደግሞ ስቴብል ሆነ መኖር አለብን፣ ንግዱ ላይ ይሄን ነገር ኢንቨስት አድርገናል፣ ትርፍ ለማምጣት ማያቋርጥ ማይደክም ድርጅት ገንብተናል፣ ሰራተኞች አሉን፣ አሁን የራሳችን ላይ መስራት አለብን ብለው ቤት ምናምን መስራት ይጀምራሉ ማለት ነው። ገንዘብ ኢንቨስት የሚያደርግ ነገር ላይ ነው ገንዘብህን ማውጣት መቻል ያለብህ። አራተኛ ህይወትህን ልትቆጣጠርበት የምችለው ነገር ሪሌሽናል ኢንቴሊጀንስ ነው። ሪሌሽናል ኢንቴሊጀንስ ማለት ከሰው ለሰው ጋር ባለህ ግንኙነት ላይ ጠቢብ መሆን ወይም ደግሞ ጥንቁቅ መሆን ነው። ይሄ ማለት ና ባልሁ ቁጥር መገኘት የለብህም። በአካባቢ ያሉ ሰዎች እነማን መሆን እንዳለባቸው መለየት አለብህ ማለት ነው። አንድ ባንድ በዝርዝር እንዴት ነው በሰው ለሰው ባለ ግንኙነት ላይ ጥንቁቅ መሆን የምችል የሚለውን ስቴፕ እናያለን። የመጀመሪያው ምንድነው? አክቲቭ ሊስኒንግ ነው። አክቲቭ ሊስኒንግ ማለት ሰዎች የሚነግሩህን ነገር መስማት ነው እንጂ ለነሱ ማለት የለብህም። ሰሚ መሆን መቻል አለብህ። አዳማጭ መሆን መቻል አለብህ። ከመናገር ማዳመጥ በጣም ቫልዩ አለው። በምታዳምጥበት ጊዜ እውቀት ታገኛለህ፣ ሐሳብ ታገኛለህ፣ አዲስ ነገር ታገኛለህ። በምትናገርበት ጊዜ ግን ምንም የምታገኘው ነገር የለም። ከሰው ለሰው ጋር ባለህ ሪሌሽን ላይ ምን አይነት ሰው ወደ ህይወትህ እንደመጣ አታውቅም። እነዛን ሰዎች ለመጠቀም አንተ ለማድረግ የሚያወሩትን፣ የሚነግሩህን፣ የሚያወያዩህን ነገር መስማት በደንብ መረዳት መቻል አለብህ። ሌላው ባውንደሪ ሴቲንግ ነው። ባውንደሪ ሴቲንግ ማለት ምንም ያህል ከሰው ጋር ብትቀራረብ እስቲል ድንበር ሊኖርህ ይገባል። ኖ ማለት ያለብህ ነገር ኖ ማለት አለብህ። ለምሳሌ ሰዎች እንገናኝ ሲሉ ፍቅረኛ ሊሆን ይችላል፣ ጓደኛ ሊሆን ይችላል። እንገናኝ ሲሉ ያ የምትገናኙበት ቀን፣ ያ የምትገናኙበት ሰዓት የአንተ ትርፍ ሰዓት፣ ከስራ ነፃ የሆንክበት ሰዓት መሆን መቻል አለበት። አንተ በህይወትህ ውስጥ መስራት ያለብህን ቫይታል ነገሮች ሰርተህ ጨርሰህ ከሆነ ቀኑን ለአንተ ወሳኝ ነገሮች መጠቀም የሌለብህ ከሆነ ነው ሰዎች ማግኘት ያለብህ። ወይም ደግሞ የሆነ ነገር አድርግ ሲሉህ አይ አላደርግም ኖ ማለት መቻል አለብህ። ሰዎች አታድርግ የሚሉህን ነገር መተው ብቻ ሳይሆን አድርግ የሚሉህን ነገር በሙሉ ማድረግም ዋጋ ሊያስከፍል ይችላል። ምክንያቱም ሰዎች የራሳቸውን አቅም ነው እንጂ የአንተን አቅም አያውቅም። የአንተ አቅም የ10 ሚሊዮን ኢንቨስትመንት ሆኖ እነሱ ሪኮመንድ የሚያደርጉህ የ100 ሚሊዮን ኢንቨስትመንት ሊሆን ይችላል። ወደ ብር ብቻ ሳይሆን ወደ ሌላ የህይወት አጋጣሚ ወስደህ ይኸው ለምሳሌ መማር የምትችለው ትምህርት ሌላ ሆኖ እያለ መማር ማችለውን ትምህርት እንድትማር ሪኮመንድ ሊያደርጉህ ይችላሉ። የ10 ሚሊዮን አቅም ኑሮ አንተ እነሱ የ100 ሚሊዮን
አቅም ሊመክሩ ይችላሉ። ያኔ ኖ ማለት መቻል አለብህ። አቅምህን ማወቅ መቻል አለብህ። በዛ ነገር ላይ ኤክስፔሪየንስ ያለው ሰው ያስፈልጋል። በዛ ነገር ላይ እውቀት ያለው ሰው ያስፈልጋል። በዛ ነገር ላይ ሊያግዝህ ሊያማክርህ የሚገባ ሰው ያስፈልጋል። አንተ ልታገኛቸው የምትችላቸው ሰዎች ይህን የ10 ሚሊዮን ኢንቨስትመንቱን ልምድ ያላቸው እውቀት ያላቸው በዛ ላይ ሊያግዙ የሚችሉ ሰዎች ሆኖ እያለ ሌላ ሰዎች ሪኮመንድ የሚያደርጉ የ100 ሚሊዮን ኢንቨስትመንት ከሆነ የሚያግዝህ የለም፣ ኤክስፔሪየንስ ያለው ሰው የለም፣ የአንተ እውቀቱ የለም። ስለዚህ ዋጋ ያስከፍልሃል ማለት ነው። ኖ ማለት ባውንደሪ ማበጀት አለብህ ማለት ነው። ሌላው እዚህ ጋር ቢልዲንግ ኤትራይብ ነው። ቢልዲንግ ኤትራይብ ማለት በአካባቢ ያሉ ሰዎችን መለየት ነው። አንዳንድ ሰዎች ሲዘናጉ የሚዘናጉት የያዙትን ነገር ይዘው ነው። አንተ ምን ይዘህ ከነሱ ጋር ትዘናጋለህ? ሰዎች ሲያፈቅሩ የያዙትን ይዘው ነው። አንተ ምን ይዘህ ታፈቅራለህ? ሰዎች ሲጠጡ የያዙትን ይዘው ነው። አንተ ምን ይዘህ ትጠጣለህ? ሰዎች ሲያጨሱ ሲቅሙ የያዙትን ይዘው ነው። አንተ ምን ይዘህ ነው ምጭስ የምታቀም? ሰዎች ጊዜያቸውን የሚያጠፉበት ቦታ ላይ እየሄድ አብረህ ጊዜ ማጥፋት የለብህም። በአካባቢ ያሉ ሰዎች ጊዜያቸውን የሚያባክኑበት የሆነ አይነት ልማድ አላቸው። አንተ ያን ልማድ ሼር ማድረግ የለብህም። ምናልባት ያንተ ያለህ ሁሉም ሀብትህ የህይወትህ ዓላማ ብቻ ሊሆን ይችላል። ያን የህይወት ዓላማ አሳደህ ከመያዝ በፊት ጓደኞቹን እንገኝ በሚሉ ቦታ ሁሉ በአካባቢ ያሉ ሰዎች እንገኝ በሚሉ ቦታ ሁሉ ሂደህ መገኘት የለብህም። ሰዎች ሁሉም ቦታ ላይ የሚገኙት የያዙትን ይዘው ነው። አንተ ምን ኑሮህ ሁሉም ቦታ ላይ ትገኛለህ። መጀመሪያ መሰረታዊ የሆነውን መያዝ ያለብህን ነገር መያዝ አለብህ። እነሱ የሚወርሱት የቤተሰብ ሀብት ይኖራቸዋል። እነሱ የገነቡት የግል ሀብት ይኖራቸዋል። አንተ የምትወድቅበት ሀብት ሳይኖርህ የግል ሀብት ሳይኖርህ በአካባቢ ያሉ ሰዎች የሆነ ቦታ እየዋሉ ስለሆነ ብቻ ደስ እየተሰኙበት ስለሆነ ብቻ አንተ እዛ ቦታ ሂደህ መዋል መገኘት አለብህ ማለት አይደለም። ቢልዲንግ ኤትራይብ ማለት ይሄ ነው። አምስተኛና የመጨረሻው ህይወትህን የምትቆጣጠርበት የምትችለው ነገር ፐርፐዝ ኤንድ ዲሲፕሊን ነው። ፐርፐዝ ማለት የህይወት ዓላማ ነው። ዲሲፕሊን ማለት ደግሞ ጥሩ ወይም መጥፎ ማለት ሳይሆን ማድረግ ወይም አለማድረግ፣ መስረቅ አለመስረቅ ማለት ሳይሆን ዲሲፕሊን ማለት መላክ እሺ ማለት ወይም ደግሞ አለመላክ እምቢ ማለት ሳይሆን ዲሲፕሊን ማለት የህይወት ዓላማህን ለማሳካት መክፈል ያለብህን ዋጋ መክፈል ማለት ነው። ብቻህን 10,000 ማይሎች መሄድ ካለብህ የሆነን ዓላማ ለማሳካት ብቻህን 10,000 ማይል ለመጓዝ ዝግጁ መሆን መቻል አለብህ። 5,000 ማይሉን ሄደህ ሌላውን 5,000 የሚመጣ ሰው ለመጠበቅ የምትቆም ከሆነ አዝሎ የሚያሻግር ሰው ለመጠበቅ የምትቆም ከሆነ ዲሲፕሊን የለህም ማለት ነው። ዲሲፕሊን ማለት ማሳካት የምትፈልገውን ዓላማ ለማሳካት መክፈል ያለብህ ዋጋ ነው። እንዴት ነው ካልኝ የመጀመሪያው ዲፋይን ዮር ቫልዩ ነው። የምትፈልገውን ነገር እወቅ። ሰዎች አድርግ የሚሉህን ነገር ማድረግ ሳይሆን አንተ የምትፈልገውን ነገር እወቀው። ምክንያቱም አንተ የምትፈልገውን ነገር ታውቃለህ ማለት አንተ አቅምህን ታውቀዋለህ ማለት ነው። በአቅም ልክ ትፈልጋለህ፣ ያን ነገር ታሳካለህ። ሰዎች አድርገው የሚሉህ ነገር ግን አንደኛ ከአቅምህ በላይ ሊሆን ይችላል። ያ ለማሳካት ረጅም ጊዜ ይወስድብሃል፣ ብዙ ዋጋ ያስከፍልሃል፣ ላታሳካውም ትችላለህ። ሁለተኛ ሰዎች አድርገው የሚሉህ ነገር የአቅምህ ቢሆንም ግን ደግሞ ለአንተ ህይወት አስፈላጊ ላይሆን ይችላል። ላለህበት ዘመን አስፈላጊ ላይሆን የእነሱ የሚያስፈልገውና ለአንተ የሚያስፈልገው ነገር ይለያያል። ሰዎች አንዳንዴ እነሱ የሚፈልጉትን ነገር አድርገው ይለዋል እነሱ ስላልቻሉ ማለት ነው። ለአንተ ግን ያ ነገር አስፈላጊ ላይሆን ይችላል። ስለዚህ አንደኛ you should define your value የምትፈልገውን ነገር ማወቅ አለብህ። እዛ ነገር ላይ ፎከስ አድርገህ መስራት ማለት ነው። ሁለተኛ ሲስተም ኦቨር ጎል ነው። ሲስተም ኦቨር ጎል ማለት ማሳካት የምትፈልገውን ዓላማ ማሰብ ብቻ ሳይሆን በዛ ላይ ሲስተሙን ክሬት ማድረግ ማለት ነው። የምታደርግበትን መንገድ መፍጠር ነው። ለምሳሌ መጽሐፍ የሚፈልግ ሰው መጽሐፍ ማሳተም የሚፈልግ ሰው የሆነ ቀን መጽሐፍ በስሙ ታትሞ አያገኝም። ወይም ደግሞ ዛሬ እኔ ትክክለኛው ቀን ነኝ እና ጻፍብኝ ብሎ ተነስቶ የሚነግረው ቀን የለም ማለት ነው። ምንድነው የምታደርገው? በእያንዳንዱ ቀን 2 3 ወረቀት በእያንዳንዱ ቀን 500 ቃላት መጻፍ ሊኖርብህ ይችላል ማለት ነው። ከ3 ዓመት በኋላ መጽሐፍ ተጽፎ ታገኘዋለህ ማለት ነው። ከዛ በኋላ የአንተ ድርሻ ምን ይሆናል? ያን ኤዲት ማድረግ፣ ማስተካከል፣ ሐሳቦችን መቀነስ፣ ሐሳቦችን ወይም መጨመር፣ እንደገና ደግሞ ስርዓት ማስያዝ፣ ምዕራፍ መስጠት፣ አንድ መጽሐፍ የሚያስፈልገውን የመጽሐፍ ስነ ምግባር እንዲኖረው ማድረግ ይሆናል ማለት ነው።
መጽሐፍ ጽፈህ የመጽሐፍ ባለቤት ነህ ራስን ታገኘዋለህ እንጂ መጽሐፍ ፈልጋለሁ የሚለው የሆነ ቀን መጽሐፍ እንድትጽፍ አያደርግም። ወይም ፍላጎቱ በራሱ መጽሐፍ ጽፎ አምጥቶ አይሰጥህም። ምንድነው ሲስተሙን ክሬት ማድረግ ትችላለህ። መጽሐፍ ባይሆንም ሌላ የህይወት ዓላማ ማሳካት የምትፈልገውን ነገር ምንድነው ማድረግ ያለብህ? ሲስተሙን ክሬት ማድረግ ለምሳሌ የተስተካከለ የሰውነት አቋም እንዲኖር ትፈልጋለህ። ሲስተሙ ምንድነው? ጠዋት ተነስተህ ፑሻፕ መስራት፣ ሴታፕ መስራት ወይም ደግሞ ዌት ሊፍት ማድረግ ሊሆን ይችላል ማለት ነው። ሲስተሙን ክሬት መሆን የምትፈልገው ማንነት እንድትሆን የሚያደርጉን የሆኑ የድርጊት ድሮፕሌቶች በየቀኑ ማድረግ ማለት ነው። ሲስተም ክሬት ማድረግ። ሌላው ቴኪንግ አብሶሉት ኦነርሺፕ፣ ለምንም ነገር ኃላፊነት መውሰድ ማለት ነው። ይህን ነገር ማስተካከል ያለበት አባቴ ነው ማለት ሳይሆን ይህን ነገር ማስተካከል ያለብኝ እኔ ነኝ። ይህን ነገር ማድረግ ያለብኝ እኔ ነኝ። ይህ ነገር አስተማሪ ነው ማስተካከል ያለበት። ይህ ነገር ወላጅ ነው ማስተካከል ያለበት። ይህን ነገር ዘመድ ነው፣ ይህን ነገር እህትና ወንድም ነው፣ ቤተሰብ ነው እያልክ ኃላፊነቱን ለሰው መስጠት ሳይሆን ነገሮችን የማስተካከል ኃላፊነት የራስህ አድርገህ መውሰድ። እስፔሻሊ የአንተን ህይወት የመቀየር የመለወጥ ኃላፊነት የራሴ ነው ብለህ ማሰብ ነው። አብዛኛው ሰው እኔ እኮ የድሃ ልጅ ነኝ፣ ቤተሰቦች በዛ ሰዓት እንደዚህ ሰርተው ቢሆን እንደዚህ አልሆንም ነበር እያለ ነው ኮምፕሌን የሚያደርግ። ግን አፍተር ኦል የሆነ ሆኗል አይደለ? ከዛ በኋላ አንተ ይህ ማስተካከል የኔ ኃላፊነት ነው። ጥፋት ቢሆን እንኳን ማለት ነው ጥፋቱን የኔ ጥፋት ነው ብለህ ሳይሆን ጥፋቱ የሆነ ሰው ጥፋት ነው፣ ግን ጥፋቱን ፊክስ ማድረግ ማስተካከል ደግሞ የኔ ድርሻ ነው ብለህ በዛ ላይ ኃላፊነት መውሰድ ህይወትህን ማስተር እንድታረግ ይጠቅምሃል ማለት ነው። ቪዲዮውን እስከዚህ ሰዓት ስለተከታተላችሁት እጅግ በጣም አድርጌ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ ደህና ሰንብቱ።